በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አብን በልብ ወልድን በቃል መንፈስ ቅዱስን በስትንፋስ መስለን እንምላ ጠይቁ አካላት ሶስት ብንል በባሕሪ በህልውና አንድ አምላክ ብለን አምነን የአቡነ ሀብተ ማርያምን ገድል ማንበብ በእግዚአብሔር ቸርነት እንጀምራለን። በሚታይ በማይታይ በእግዚአብሔር አብ ስም አዳምን ለማዳን በተሰዋ በእግዚአብሔር ወልድ ስም ሥራን ለመፈጸም በሚያጸና በእግዚአብሔር መንፈስ ቅዱስ ስም አሸናፊ በሚሆን በአንድ አምላክ ይህን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ የፀሐይን የጨረቃን የከዋክብትን መንገድ በቃሉ የወሰነ የኢዮቤልዩን የጥንተ የወንን መመላለሻ ሰባት ያደረገ ከዕለታት ኬክሮስ ጋር የንጹሕን ጸሎት የሚሰማ የተጨነቀውን ፈጥኖ የሚረዳ አንድነቱን ሦስትነቱን ዘንግቶ የካደ ሰውን የሚያቃጥል እሳት ወዳለበት ወደ ገሃነም ይወርድ ዘንድ ለዘላለሙ በእውነት አሜን። ትሩፋቱ የበዛ ቸር ደግ እውነተኛ ክቡር የሆነ የአቡነ ሀብተ ማርያም ገድል ማንበብ እንጀምራለን። የአብ የወልድ የመንፈስ ቅዱስ ስጦታ የሚሆን ፀሐይ የሚባል ዜና ገድሉ አናስርት ካልደረሱበት የደረሰ ሰው ሲሆን ሰማያዊ ሥራን የሚሠራ መልአክ ሲሆን በምድር የሚገለጽ አባ ሀብተ ማርያም ምድራዊ ሰው ሲሆን ሰማያዊ መልአክ ነው። እውቀትን አንቺ እህቴ ነሽ ያላት ምስጢርንም ሀገር ያደረጋት ደምግባቱ አስቀድሞ ከሚወጣው ከከዋክብት ቀድሞ የሚወጣ የአጥቢያ ኮከብን የሚመስል እንደ ምልኤል ኮከብ ነው። ከመጋቢት 26 እስከ ሰኔ 25 13ቱን ሰንበታት እስኪፈጸሙ ድረስ መዓልቱንና ሌሊቱን የሚመግብ መጋቤ መሬት የሆነ ምልኤልን የሚመስል በፊት በፊቱ ፀሐየ ጽድቅ ኢየሱስ ክርስቶስ የሚያበራለት እርሱ ዓለም ከመፈጠሩ አስቀድሞ በጨለማውና በአውሎ ሞገድ ውስጥ ሲያበራ የነበረ ብርሃነ መለኮት ነው። አሁንም የልቡናችንን በር የሚሸፍንና የሚይዘውን የድንቁርና ያላዋቂነት ሽፋን ያርቅልን፣ ያስወግድልን። አምስቱን ክፉ ሕሊናት በበጎ ሕሊናት ይሰብስብልን። ከአባታችን ከአቡነ ሀብተ ማርያም ትሩፋት ጥቂት እንናገር ዘንድ የአንደበታችንን አልጫነት በመለኮቱ ጨውነት ያጣፍጥልን። ዛሬ በክቡር አቡነ ሀብተ ማርያም በዓል የተሰበሰባችሁ አባቶቼና ወንድሞቼ ሆይ እጅግ በጣም ያስደስተናል። ታሪኩን ከልባችሁ ስሙ። የዚህ የቅዱስ አባታችን የትውልድ ሀገሩ የራውዕ የምትባል ምስራቃዊት ሀገር ውስጥ ነው። የኢትዮጵያ ንጉሥ እስክንድር በነገሰ በ1486 ዓመተ ምህረት ፍሬ ብሩክ የሚባል አንድ ሰው በዚያች ሀገር ውስጥ ነበር። ይኸውም ከከበሩም ሰዎች ተለይቶ ብዙ ገንዘብ ያለው ባለጸጋ ነበር። በሕጋዊ ጋብቻ ስሟ ዮስቴና የምትባል ሴት አገባ። ይቺውም ሴት በደግ ሥራ ሁሉ የተሸለመች ያጌጠች ነበረች። ብዙ ደግነቷና ትሩፋቷን ኋላ እንነግራችኋለን። ነገር ግን አስቀድመን በዚህ ዓለም ከሕጋዊ ባሏ ጋር በንጹሕ ጋብቻ እግዚአብሔርን በመፍራት ምጽዋትን በመስጠት የዋህነትና ትሕትናን ገንዘብ አድርጋ በትዕግሥት በበጎ ሥነ ምግባር ሁሉ ጸንታ እንደኖረች እንነግራችኋለን። እንዲህ ባለ ሥራ ሳለች መንፈሳዊ ሐሳብ እንዲህ ሲል ተነሳባት። ለአንቺ በዚህ ዓለም መኖር ምን ይረባሻል የሚል መጣባት። ዛሬ የሚያልፍ የሚጠፋ ነውና ጌትነቱ የሚመሰገንበት ለዘላለም የሚኖር የማያልፍ ሌላ ዓለም ይገለጣልና ጌታችን ኢየሱስ ክርስቶስ በወንጌል ሰው ዓለሙን ሁሉ ቢገዛ ቢነዳ በነፍሱ ከተጎዳ ምን ይጠቅመዋል? ምን ይረበዋል እንዳለ፣ አንቺ ግን በሰማይ ጸንቶ መኖር ሁለተኛዋን ሀገር መያዝ ይሻላል።
የሚል ሐሳብ መጣባት። ይህን ካሰበች በኋላ ፈጥና ተነስታ በሌሊት ከቤቷ ወጥታ በሀገሯ አንጻር ትይዩ ወደ ሆነችው በረሃ ሄደች። በውስጡ ከሰው ወገን የማይኖርበት ቦታ መካከሉ ምድረ በዳ ወደ ሆነው በረሃ ደረሰች። ከጅቦቹ፣ ከነብሮቹ፣ ከአሳሞቹ፣ ከጦጦቹና ከዝንጀሮዎች በስተቀር ምንም ምን የማይኖርበት በረሃ ነበር። በዚያችም ቦታ ደጃፏ ያልተዘጋች ትንሽዬ ዋሻ አገኘች። ምንም ምን ሳትናገር ከዋሻው ውስጥ ገባች። በዋሻው ውስጥም ቆሞ በትጋት መዝሙረ ዳዊትን በአንክሮ በተደሞ የሚደግም ክቡር ባህታዊ አየች። ባየችውም ጊዜ ደነገጠች። እርሱም ሴቲቱን ባያት ጊዜ ፍርሃት መንቀጥቀጥ በላዩ ላይ ወረደበት። በመስቀል ምልክት ፊቱን አማተበ። ይህም ቅዱስ ባህታዊ ፊቱን ባማተበና እግዚአብሔርን በጠራ ጊዜ እንዳልሸሸች ስላየ ይህች ሴት ክርስቲያን መሆኗን አወቀ። መጀመሪያ ስትገባ የጋኔን ምትሃት መስላው ነበርና ሰው መሆኗን ባወቀና በተረዳ ጊዜ ተቆጣት። አንቺ ዘማዊት ሴት ምንኩስናዬን ታፈርሽ ዘንድ ከየት መጣሽ አላት። ወይስ ደግሞ ሰይጣን በልብሽ ገብቷልን? ጌታዬን የሕያው እግዚአብሔር የባሕርይ ልጅ ከቅድስት ድንግል ማርያም የተወለደው የኢየሱስ ክርስቶስ አገልጋይ ነኝ እንጂ አንተ እንደምትለይ ዘማዊት አይደለሁም አለችው። ነገር ግን ቤቴን፣ ንብረቴን፣ ያለኝን ሁሉ ትቼ መጥቻለሁ። በዓለም ውስጥ ያለውን ሁሉ ንቄ መንን ዘንድ እወዳለሁና ስለዚህም ወደዚህ ምድረ በዳ መጣሁ። በዚህም ገዳም ወይም በረሃ ሰው እንዳለ አላወቅኩም ነበር። ሰውን የሚባሉ አራዊት ብቻ የሚኖሩበት ይመስለኝ ነበር አለችው። ይህም ባህታዊ በትሕትና በፈሪሃ እግዚአብሔር ይህንን የሚያስደንቅ መልካም መልስ በመለሰችለት ጊዜ 1 ሰዓት ያህል ካሰበ በኋላ በፍቅር አንድነት ወደ ቤትሽ ተመለሽ ብሎ በሰላም ተናገራት። ወደዚህ ቦታ ዳግመኛ አልመጣም እንጂ ካንተ ዘንድ ተለይቼ እሄዳለሁ። ነገር ግን ወደ ቤቴ ተመልሼ አልሄድም፣ ከገዳማት በአንዱ ቦታ መንኩሼ መኖር እወዳለሁ እንጂ አለችው። ጌታ በወንጌሉ እድፍን በእጁ ይዞ ወደ ኋላ የሚያርስ የለም እንዳለ ወደ ዓለም አልመለስም አለችው። ያም ባህታዊ ምንኩስናስ የለሽም፣ አልታዘዘልሽም። ነገር ግን በሰላም ወደ ቤትሽ ወደ ሕጋዊ ባልሽ ተመለሽ፣ የተፈቀደልሽንስ እነግርሻለሁ። ከሕጋዊ ባለቤትሽ ወንድ ልጅን ትወልጃለሽ፣ እርሱም ለዓለም ሁሉ የሚጠቅም ይሆናል። የገድሉና የትሩፋቱ ዜና እስከ ዓለም ዳርቻ ይደርሳል። በሕይወተ ሥጋ ሳለ በፈጣሪው በእግዚአብሔር ፈቃድ የብዙ ሰዎችን ነፍሳት ከሲኦል ያወጣል። እንደ መላእክትም ክንፈ ጸጋ ተሰጥቶታል። በሰው አካል በሥጋ ሆኖ ሳለ በተመስጦ ወደ ሰማይ ወጥቶ የሥላሴን የአንድነትን የሦስትነትን ምስጢር ያያል። ቅድስት ዮስቴናም ከአረጋዊ ባህታዊ ይህንን ነገር ሰምታ አደነቀች። በፈጣሪዬ ፈቃድ ከሆነ ወደ ቤት እመለሳለሁ አለች። ይህም ብላ ተመልሳ ወደ ሀገሯ ወደ ቤቷ ገባች። ቤተሰቦቿም መውጣቷንም መግባቷንም ምንም አላወቁባትም። ጥቂት ወራትም ከቆየች በኋላ መልኩ እንደ በረዶ ነጭ፣ እንደ ጽጌረዳም ብሩህ ቀይ የሆነ መልከ መልካም ልጅ ወለደች። ሁለንተናውም ጨረቃ የጉለቱ ምልአት 15 ሌሊት ሆኖ በብሩህ ብርሃን በምልአት በሚያድርበት ጊዜ እንደሚያበራው መልካም ብርሃን ገጹ ብሩህ የሆነ ልጅ ወለደች። ይህ ሕፃን በግንቦት ወር በ26 ቀን በተወለደ ጊዜ በአባቱና በእናቱ ቤት ታላቅ ደስታ ሆነ። ሜሎንጎቹን አርደው ዘመዶቻቸውን፣ ጎረቤቶቻቸውን፣ አማቾቻቸውን፣ ራሶቻቸውን ጠርተው ለበዓሉ እንደሚገባ መብሉና መጠጡን ሰጥተው በሚገባ ጠገቧቸው። ከጠገቡ በኋላ ሁሉም በአንድነት በቡራኬና በምርቃት አመሰገኑት። እናት አባቱንም ይህ ቅዱስ ልጃችሁ በሰማያውያን በምድራውያን በረከት የተባረከ የተቀደሰ ይሁን፣ እናንተም በእርሱ በረከት
የተባረካችሁ ሁኑ አሏቸው። ይህንንም ካሏቸው በኋላ ወደየቤታቸው ተመለሱ። ይህ ቅዱስ ሕፃንም 40 ቀን በሞላው ጊዜ በኦሪትና በሉቃስ ወንጌል እንደተጻፈ በእግዚአብሔር ፊት ያቆሙት ዘንድ ወደ ቤተ ክርስቲያን ወሰዱት። ካህኑም ተቀብሎ አጠመቀው። ካጠመቀውም በኋላ ለነፍሱ ዋስ ለክርስትና አባቱ አሳልፎ ሰጠው። ስሙንም ሀብተ ማርያም ብሎ ሰየመው። ከዚህም በኋላ እናት አባቱ ክቡር የሚሆን የክርስቶስ ሥጋውን ደሙን ተቀብለው ከልጃቸው ከሀብተ ማርያም ጋር ወደ ቤታቸው ተመለሱ። ይህ ቅዱስ ሕፃን እግዚአብሔርን በመፍራት አደገ። ከዕለታትም በአንድ ቀን ካህናቱ በቤተ ክርስቲያን ምህላ ሲያደርሱ እግዚኦ መሐረነ ክርስቶስ እያሉ ሲጸልዩ ሰምቶ ቅዱስ ሀብተ ማርያም በልቡ ይቺ ጸሎት በጣም ጥሩ መልካም ጸሎት ናት አለ። እኔ ይችን ጸሎት መርጫታለሁ። በዚህ ዓለም ከአሳች ሕሊና በሚመጣው ዓለም ከገሃነመ እሳት እንድንድንበት አውቃለሁ አለ። መልካም የመረጠ መልካም ዕድልን ያገኛል፣ ክፉ ካላደረገም ክፉ አያገኘውምና አለ። ይህንም ብሎ ጸሎትን አዘወተረ። ያየውና የሰማው እስኪያደንቅ ድረስ እግዚኦ መሐረነ ክርስቶስ የሚለውን ጸሎት በቀንም በሌሊትም በትጋት አዘወትሮ ይጸልይ ጀመር። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ወደ ፈተና እንዳትገቡ ተግታችሁ ጸልዩ እንዳለ ሥጋውን በስግደት እያደከመ መንፈሱን ያስደስት ነበር። እናት አባቱ በተኙበት ጊዜ ለጸሎት ተነስቶ በዚህ ጸሎት ጌታውን ያመሰግን ነበር። ስግደትንም እንደ ፈጣን ፈረስ ሩጫ ብዙ እስኪያልበው ድረስ ይሰግድ ነበር። እናቱና አባቱም ከእንቅልፋቸው በሚነሱበት ጊዜ ግን ሮጦ ወደ መኝታው ሄዶ ይተኛ ነበር። የሚሰራውን የጽድቅ ሥራ እንዳያውቁበት ሲጸልይም እንዳያዩት። ከጥቂት ቀን በኋላ አባቱ ሀብተ ማርያምን የበግ ጠባቂ አደረገው። እግዚአብሔር ግን በኋላ ለብዙዎች ስውራን ቅዱሳንና በዓለም ለሚኖሩ ምዕመናን በጎቹ ጠባቂ ያደርጋቸው ዘንድ ወዶ መርጦታልና ያ ቀን እስከሚደርስ ፈጣሪያችን ሀብተ ማርያምን ይጠብቀው ነበር። ከዕለታት በአንድ ዕለትም በጎቹን ሲጠብቅ ብዙ የሚሆኑ የበጎቹ እረኞች እሸት ተሸክመው መጥተው ና እሸት እንብላ አሉት። አባታችን ሀብተ ማርያም ግን እኔስ አልበላም አላቸው። እነርሱ እኛ ብላ ስንልህ ስለምን አትበላም አሉት። አባታችንም ይህንን እሸት ከየት እንዳመጣችሁት ምንም እንደሆነ ስለማቅ ነው አላቸው። እረኞቹም አባታችንን በቁጣ አይናዩት፣ ብዙም ተቀጣጠቡበት። መጽሐፍ ኃጥእ ሰው እግዚአብሔርን የሚፈራውን ይንቀዋል ያቃልለዋል ብሎ እንደተናገረ ከዚህም በኋላ በፊቱ ተቀምጠው ያንን ሰርቀው ያመጡትን እሸት ይበሉ ጀመር። እሸቱንም በልተው ከፈጸሙ በኋላ አባታችን ቅዱስ ሀብተ ማርያም እነዚያም በግ ጠባቂዎችን የማንችለው ጽኑ ዝናብ መጥቷልና ወደ የቤታችን እንግባ፣ ከዚህም የምንጠጋበት ቤት ወይም ዋሻ የለምና አላቸው። እረኞችም ቅዱስ አባታችንን ላንተሳ እኛ የማናየውን የሚያይ ሌላ ልዩ ዓይን አለህን? በሰማይ ምንም ደመና የለምና ነፋስም ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ አይነፍስምና ሀገሩም ብራ ሆኖ ይታያል። አንተ ግን ዝናብ ይመጣል ትለናለህ፣ ደመና ወዴት አለ አሉት። ቅዱስ ሀብተ ማርያምም እኔ የማውቀውን እናንተ አታውቁም፣ ነገር ግን ወደ ቤታችሁ ተመልሳችሁ በጊዜ ግቡ አላቸው። ጥበበ አምላካዊ ልቡን በጸጋ መንፈስ ቅዱስ አብርቶለታልና በፊት በልበ አምላክ ክቡር ዳዊት እንደተነገረው ቃል በሚፈሩት ልብ የሚያበራላቸው አምላክ ገልጾለታልና ከእነርሱም ጋር ሁልጊዜ ይኖራልና ከሰይጣንም ወጥመድና ከክፉ መንገድ እንዲድኑ አድርጓቸዋልና። እነዚህም እረኞች አንተ ራስህ ተመልሰህ ወደ ቤት ግባ፣ እኛ ግን ፀሐይ ገና ቀትር እያለ ተመልሰን ወደ ቤታችን አንገባም አሉት። ይህንንም ባሉት ጊዜ በፍጥነት እየሮጠ በጎቹንም እያስሮጠ ወደ ቤቱ ገባ። ወደ ቤቱም ከገባ በኋላ ጽኑ ዝናብ መጣ፣ ነፋሳትም ነፈሱ፣ መብረቆቹም እንደ ነጎድጓድ ብልጭታና ወገግታም በዛ፣ ደመናትም ተነዋወጡ፣
ይህ ሁሉ በላያቸው ላይ እየተፈጸመ ሳለ በግ ጠባቂዎች አልሸሹም ነበር። እግዚአብሔር የእብደት አዚም በላያቸው ላይ ጥሎባቸው ነበርና ክፋታቸውንም አስቦባቸዋልና በላያቸው ላይ የጥፋት ውሃ አወረደባቸው። ሁላቸው ይህ የጥፋት ውሃ እስኪፈጸምባቸው ድረስ አልተነቃነቁም፣ ሁሉም አለቁ። በዚችም ሌሊት ቃል ከሰማይ ሦስት ጊዜ ሀብተ ማርያም፣ ሀብተ ማርያም፣ ሀብተ ማርያም ሲል ጠራው። ይህም ሕፃን አባቱ በአጠገቡ ተኝቶ ነበርና አባቱ የጠራው መስሎት አባቴ ሆይ አለው ሲል መለሰ። ከዛ በፊት ቃል ከሰማይ ጠርቶት አያውቅም ነበርና። ይህንንም ማለቱ ቀድሞ በዔሊ ሊቀ ካህናት ጊዜ እንደተፈጸመ ሆኖበት ነው። በዚያን ጊዜ ስሙ ሳሙኤል የሚባል እግዚአብሔር ከእናቱ ማኅፀን ጀምሮ የመረጠው የብፅዓት ልጅ ነበር። ይህ ብላቴና ከታቦተ ጽዮን አጠገብ በቤተ መቅደስ ተኝቶ ሳለ እግዚአብሔር ሁለት ጊዜ ሳሙኤል ሳሙኤል ብሎ በደብተራ ኦሪት ጠራው። ሊቀ ካህናቱ ዔሊ የጠራው መስሎት ተነስቶ ሄዶ ጠርተኸኛልን? መጣሁ አለው። ዔሊም ልጄ ሆይ አልጠራሁህም፣ ሂደህ ከመኝታህ ተኛ አለው። ሄዶም ተኝቶ ሳለ ዳግመኛ እግዚአብሔር ሳሙኤል ሳሙኤል ብሎ መልሶ ሁለት ጊዜ ጠራው። አሁንም ሊቀ ካህናቱ ዔሊ የጠራው መስሎት ተነስቶ እነሆኝ ስለ ጠራኸኝ ወደ አንተ መጣሁ አለው። ሊቀ ካህናቱ ዔሊም አልጠራሁም፣ ተመልሰህ ገብተህ ተኛ አለው። ሳሙኤልም ከዚህ ቀድሞ ቃለ እግዚአብሔር እንዲጠራው አላወቅም ነበር፣ ቃለ እግዚአብሔር አልተገለጸለትም ነበርና። ሦስተኛ እግዚአብሔር ሳሙኤልን ሳሙኤል ሳሙኤል ብሎ ሦስተኛ ጊዜ ጠራው። ሳሙኤልም ተነስቶ ሄዶ ስለ ጠራኸኝ እነሆኝ መጣሁ አለው። ዔሊም ይህንም ብላቴና እግዚአብሔር እንደ ጠራው አሰበ። ዔሊ ሳሙኤልን እንዲህ አለው፣ እንግዲህ ቢጠራህ ተነስተህ ታጥቀህ ጌታዬ ባሪያህ ይሰማሃልና ተናገር በለው። ሳሙኤልም እሺ ብሎ ከመኝታው ሄዶ ተኛ። እግዚአብሔርም እንደ ቀድሞ ከፊቱ ቆሞ ሳሙኤል ብሎ ጠራው። ሳሙኤልም ተነስቶ ታጥቆ እጅ ነስቶ በል ጌታዬ ተናገር ባሪያህ ይሰማል አለው። እግዚአብሔርም ለሳሙኤል እነሆ ቃሌን በዔሊ ላይና በቤተ እስራኤል ላይ እንደተናገርኩ ፈጽማለሁ። የሰማው ሁሉ ሁለቱን ጆሮዎቹን ይዞ እንዲያደንቅ አደርጋለሁ አለው። የዔሊንና የልጆቹን በአፍኒንና በፊናስ ኃጢአት ኃያላን እስራኤልም በኢሎፍሊያውያን እጅ ድል እንደሚመቱ አፍኒንና ፊናስም በጦርነቱ እንደሚሞቱ ታቦተ ጽዮንም እንደምትማረክ ነገረው። የዔሊና የልጆቹም ኃጢአት በዕጣንም በመሥዋዕትም ቢሆን እስከ ዘለዓለም እንደማይሰረይ ነገረው። ይህንና ከዚህም የበዛ ብዙ ነገር ነገረው። እንደዚህም ሁሉ እግዚአብሔር ይህን ሕፃን ሀብተ ማርያምን ሦስት ጊዜ ሀብተ ማርያም ሲል ጠራው። ሕፃኑ ሀብተ ማርያም ተነስቶ ታጥቆ እጅ ነስቶ እንደ ሳሙኤል ጌታዬ ባሪያህ ይሰማል በል ተናገር አለው። ጌታችን ኢየሱስ ክርስቶስም ከአሁን ጀምሮ ግን በግ ጠባቂዎች ከእርሳቸው ያልሆነውን ከሌላ እርሻ የሆነውን እሸት አምጥተው ብላ ቢሉህ አልበላም በላቸው። እናንት ግን ብትወዱ ሄዳችሁ ብሉ፣ ኋላ ግን ገሃነም ገብታችሁ በእሳት ትቃጠላላችሁ በላቸው። አንተ ግን ለሚሰሙ ለመረጥኳቸው ቃሌን ትነግራቸው ዘንድ ከእኔም ጋር በምስጢር በባለሟልነት ትነጋገር ዘንድ መርጬሃለሁ አለው። አቡነ ሀብተ ማርያምም ለቃልህ እታዘዝ ዘንድ እሺ ብያለሁ። የጠራውም ቃል ስሜን በኋላ እነግርሃለሁ፣ ነገር ግን የምልህን ቃልና ትእዛዝ ጠብቅ አለው። ከጥቂት ቀን በኋላ ዳግመኛ በጎቹን እየጠበቀ ሳለ ብዙም የበጎቹ እረኞች አብረውት ሳሉ አንድ የበግ ጠባቂ መጥቶ የአቡነ ሀብተ ማርያምን በትር በጉልበት ነጥቆት ሄደ። አቡነ ሀብተ ማርያምም ተከትሎ ያንን በግ ጠባቂ በትሬን ለምን ትቀማኛለህ ቢለው፣ ያም በግ ጠባቂ በጉልበቴ ነጥቄሃለሁ ቢለው፣ አባታችን አባ ሀብተ ማርያም በጎቼን የምጠብቅበት በትሬን እንዳትወስድብኝ በሕያው በእግዚአብሔር አምልሃለሁ
እንጂ እቆቃም ዘንድ ኃይል የለኝም አለው። ያም በግ ጠባቂ በትዕቢት ቃል እምቢ አልኩህ አለው። አባታችንም መልሶ በአምላኬ ስም ዳግመኛ እምልሃለሁ፣ ከእንግዲህ ወዲህ ግን አምልህ ዘንድ አልገደድም። ነገር ግን በአንተ ላይ የሚደረገውን ኃይልና ተአምር አንተው ታያለህና ብሎ ዝም አለ። ያም የበግ ጠባቂ በህዋው በተሰቀለ ጊዜ የእግዚአብሔር አገልጋይ ሀብተ ማርያም ሆይ ማረኝ እያለ ይጮህ ጀመር። በዚያም ዕለት ላዩ ታች፣ ታቹ ላይ፣ ቀኙ ግራ፣ ግራው ቀኝ ሆኖ በአየር ተሰቅሎ ዋለ። ስመ እግዚአብሔርንና የአቡነ ሀብተ ማርያምን ክብር ንቆ አቃሏልና። በዚያም የነበሩ በግ ጠባቂዎች ይህንን ድንቅ ታምር አይተው በጣም አደነቁ። አባታችን አቡነ ሀብተ ማርያምን ይህን ፈጣሪውን የረሳ ሰነፍ ሰው ማርልን፣ እግዚአብሔር ላንተ ያደረገውን ታላቅ የማዳንና የበቀል ተአምር አይተናልና አሁንም አምላክን ስለወለደች ንዕድ ክብርት ስለምትሆን ስለ እመቤታችን ብለህ ማርልን አሉት። ቅዱስ አባታችንም የሰቀልኩት እኔ ነኝን? ነገር ግን በእግዚአብሔር ስም አማልኩት እንጂ የኃይሉንም ጽናት ያሳየው ዘንድ የሰቀለው እግዚአብሔር ነውና እርሱ ሁሉን ቻይና ይቅር ባይ አምላክ ከሰቀለበት ያወርደው አላቸው። አባታችንም ይህን ቃል በተናገረ ጊዜ በግ ጠባቂው ከተሰቀለበት ወርዶ በእግሩ ቆመ። በግ ጠባቂዎችም ወደ አገራቸው ተመልሰው ለዘመዶቻቸውና ለወገኖቻቸው ያዩትን ታምር ከመጀመሪያ እስከ መጨረሻ ተናገሩ። ይህን ታምር የሀገሩ ሰዎች ሁሉ ሰምተው አደነቁ። ይህ ታላቅ ጻድቅ ልጅ ነው። በፊትም ቢሆን እግዚኦ መሐረነ ክርስቶስ እያለ ሲጸልይና እንደ ፈጣን ፈረስ ኮቴ ፍጥነት ሲሰግድ ፊቱንም በድንጋይ ጥፊ እየመታ የክርስቶስን ሕማማት አስቦ ሲጋደል አይተነዋል። አሁንም እንዲህ አይነቱ ጻድቅ ልጅ ጠላቱን በነፋስ ሰቅሎ ይቀጣው ዘንድ ይገባዋል አሉ። ይህንንም የተደረገውን ታምር አባቱና እናቱ የተመረጠ ጻድቅ የሆነ ልጃቸው በበጎች መሰማሪያ ያደረገውን ታምር በሰሙ ጊዜ ለእግዚአብሔር በሰማይ ምስጋና ይሁን፣ በምድርም ልጃችንን ለመረጠውና ለወደደው ብለው አመሰገኑ። ከዚያች ዕለት ጀምሮም በግ ጠባቂነቱን አስትተው ይማር ዘንድ ለመምህር ሰጡት። አባታችን አቡነ ሀብተ ማርያምም የቤተ ክርስቲያን መጻሕፍትን ከነ ሥርዓታቸው በሚገባ ተማረ። ከዚህ በኋላ አባቱ ከአገሪቱ ታላላቅ ሰዎች ልጆች አንዷን እጮኛ አጨለትና ከመምህሩ ተቀብሎ ጊዜያና ዓለም የጋብቻ ኑሮና ሥርዓተ ዓለምን ያስተምረው ዘንድ ከራሱ ጋር አስቀመጠው። በዚህም ጊዜ በየሰንበትና በየበዓላቱ ሁሉ ሰንበትን በዓላትን እያሻረ ሩቅና ቅርብ በመላክ አዋከበው፣ አስጨነቀው። ስለዚህ ሰንበትና በዓላት መሻገር አቡነ ሀብተ ማርያም ታላቅ ሐዘን ተሰማ። አዘነ። ጌታ ሆይ ምን ማድረግ እንደሚገባኝ አንተ ግለጽልኝ አለ። ከዕለታት በአንድ ቀን ከአባቱ ዘንድ ተልኮ ወደ ሌላ አገር ሲሄድ የጎዳና ታላቅ ባሕር አገኘና ተወርውሮ በውሃው ተሰጥሞ ይሞት ዘንድ ወደደ። ሰንበትን ስለሻረ ሰውነቱ አዝኗልና በባሕር ጠልቄ ብሞት እግዚአብሔር ደሜን ከእጄ ይፈልጋልና ብሎ አሰበ። ነገር ግን በሰንበት መንገድ አልሄድም ብዬ አባቴን ባሳዝነው በተሻለኝ ነበር። አባቴን በሰንበት መንገድ መሄድ አይሆንም ብዬ ባልኩት ጊዜ ይመታኛል። ይህም መመታት ከጽድቅ ገብቶ ይቆጠርልኛልና ከባሕር ገብቼ ልሙት ብዬ ስላልኩትም ነገር ግን ንስሐ እገባለሁ አለ። እንደዚህም ካለ በኋላ የመልእክቱን ነገር ትቶ ወደ መምህረ ንስሐው ቄስ ዘንድ ሄዶ ንስሐ ገባ። ስላደረገው ሳይሆን በሕሊና ስላሰበው መምህረ ንስሐው ቄስ ለክርስቲያን እንደሚገባው አድርጎ ቀኖናውን ሰጠው። አባታችንም ተመልሶ ወደ አባቱ ቤት ገባ። አባቱ ስለላከውም ነገር አልጠየቀውም። ነገሩንም ለውጦ ልጄ ሆይ ከዛሬ ጀምሮ እስከዚህ ቀን ድረስ ተዘጋጅ፣ ታገባት ዘንድ ሴት አመጣልሃለሁና አለው። አባታችን አቡነ ሀብተ ማርያምም አባቱን አባቴ ሆይ እኔ ራሴን ለክርስቶስ በድንግልና ለመኖር
አጭቻለሁ። ተራክቦዬም ቃለ ወንጌልን መስማት እንጂ ሌላ አይደለምና ለምን እንዲህ ትለኛለህ አለው። አባቱም ይህን ቃል ከአቡነ ሀብተ ማርያም በሰማ ጊዜ በጣም ተቆጥቶ ያለ ልጁ ፈቃድ ሙሽራይቱን ለማምጣት ሄደ። በዚያን ጊዜ አባታችን አቡነ ሀብተ ማርያምም አገር ጥሎ ለመሰደድ በስርቆት በር ተደብቆ ከቤት ወጥቶ ወደ ምስራቅ አገር እየጸለየ ሄደ። እንዲህ እያለ የሚሄድበትን መንገድ አቤቱ አንተ ምራኝ፣ ቅዱስ መንፈስም ወደ እውነተኛ ቦታ ይምራኝ። አቤቱ በስምህ ስላመንሁ በቸርነትህ አድነኝ፣ ሰውነቴንም ከመከራ አውጣት። በመልካም ፈቃድህ ጠላቶቼን አጥፋቸው፣ ሰውነቴን የሚያስቸግሯትን ሁሉ ታጠፋቸዋለህ፣ እኔ ታዛዥ ባሪያ ነኝና። አባታችን ሀብተ ማርያምም ይህንን ጸሎት እየጸለየ በመንገድ ላይ ሳለ መንፈስ ቅዱስ በመብረቅ አምሳል ወርዶ አባቱን ገሰጸው። በዚህም ድንጋጤ ምክንያት የሥጋ አባቱ ከዚህ ኃላፊው ዓለም አረፈ። አባታችን አቡነ ሀብተ ማርያም ግን የአባቱን እረፍት ሳያይ አፋር ወደምትባል አገር ሄዶ አባ ሳሙኤል ከሚባል ደግ መነኩሴ ቦታ ገብቶ በዚያ ኖረ። በዚያም ይህንን አባ ሳሙኤል የሚባለውን መነኩሴ እያገለገለ ቆየ። አባ ሳሙኤል ግን እንደ አባ ባሞይ ብርቱ ቁጡ ነበር። አባታችን አቡነ ሀብተ ማርያም ደግሞ እንደ ዮሐንስ ሐፂር ትዕግስተኛ፣ እግዚአብሔርንና ሰውን የሚያስደስት የልብ የሚያደርስ ሆነ። እንደዚህ ሲኖር ሳለ አንድ ቀን እንስራ ተሸክሞ ውሃ ይቀዳ ዘንድ ወደ ወንዝ ወረደ። ውሃውን በማምጣት ላይ ሳለ እግሩን እንቅፋት መታውና ለመውደቅ ወዲያና ወዲህ ተንገዳገደ። እንስራዋም ከራሱ ላይ በስተጀርባው በኩል ወረደች። አባታችን አቡነ ሀብተ ማርያም ጌታዬ ኢየሱስ ክርስቶስ ሆይ አጽናኝ፣ እንስራዋም ትወድቅ ዘንድ አትተዋት አለ። ይህንንም ባለ ጊዜ የውሃዋን ሥራ ሳትወድቅ ቆመች። በእጁ ሳያነሳትም ወደ ላይ ተመለሰች። በደረቱ ላይ ተመልሳ 3 ጊዜ ዞረች። ይህን ያህል ስትንቀሳቀስ ውሃም ሳይፈስ በራሱ ላይ ተመልሳ ተቀመጠች። አባ ሳሙኤልም ይከተለው ነበርና ይህን ጽኑ ተአምር አይቶ አደነቀ። ከዕለታትም በአንድ ቀን ሰም መብራት ለአባ ሳሙኤል እያበራ ሳለ መብራቱ ከእጁ ወድቆ ጠፋ። ስለ መምህሩ ስለ አባ ሳሙኤል ቁጣ ፍራቻ ታላቅ ድንጋጤ ደንግጦ ፈጥኖ ባነሳው ጊዜ መብራቱ ጠፍቶ ጨለማ ከሆነ በኋላ ከእሳት ሳይለኩሰው በእግዚአብሔር ታምር ራሱ በራለት። ዳግመኛ አባ ሳሙኤልም ይህንን ታምር አይቶ በጣም እጹብ አለና የዚህ ቅዱስ ልጅ መጨረሻው ምን ይሆን ብሎ ይህ ልጅ ለዓለም ሁሉ የጥበብ መብራት ይሆናል ሲል ትንቢት ተናገረለት። ከዚህ በኋላ ችላ እያለ ይበድለው ነበርና በግዴታ ልክ እንደ ባሪያ ይገዛው ነበርና አክብሮት ልብሱን ሰጠው። ከዚህችም ዕለት ጀምሮ ከክቡድ ትእዛዙ ቀንሶ ቀላል አደረገለት። ከዚህ በኋላ አባ ሳሙኤል ሀብተ ማርያምን ለምን ታዝናለህ? ልብስ ሰጥቼአለሁ፣ ደስ ብሎ ለምን አትሰራም አለው። አባ ሀብተ ማርያምም አባ ሳሙኤልን አንተ የእግዚአብሔር ተላላኪ ነህና እግዚአብሔር ሰጠኝ እንጂ አንተ መች ሰጠኸኝ አለው። አባ ሀብተ ማርያምን ለአባ ሳሙኤል ይህንን ቃል በመለሰለት ጊዜ ተቆጥቶ ይጸልይ ዘንድ ወደሚጸልይበት ቦታ ሄደ። ጸልይም እመቤታችን በጋር ተገልጻ በወዳጄ ሀብተ ማርያም ላይ ለምን ትቆጣለህ? ያለዛ ግን ክፉ ሞት ትሞታለህ አለችው። አባ ሳሙኤልም በመደንገጥ ፈጥኖ ተመልሶ አባ ሀብተ ማርያምን ልጄ ማረኝ፣ አምላክን የወለደች ድንግል ማርያም የምታደርግልህን ክብርህን ገናንነትህን አላወቅኩም ነበርና ባሪያ ልሁን፣ ረድም ሁኜ አገለግልሃለሁ። አንተ ግን በቤተ ክርስቲያን ውስጥ ላይከ ቤተ ክርስቲያን ካህን ሁን አለው። አባ ሀብተ ማርያም መምህሩን አባ ሳሙኤልን እኔ በምንም አላዘንኩም፣ ነገር ግን ስለ ተልእኮሽ ብሎ 12 ዓመት ከትሕትና ጋር በግብረ ተልእኮተ ክህነት ከታዘዞ መንፈሳዊ ጋር ቆየ። ለመምህሩ እየታዘዘ ቤተ ክርስቲያን እያገለገለ ኖረ። አባታችን የአቡነ ሀብተ ማርያም ረድኤት በሁላችን በሕዝበ ክርስቲያን ላይ ለዘላለሙ ይደርብን፣ አሜን።